በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ኦርቶዶክሳውያን፣ እንዲሁም የሌላ እምነት ተከታይ ሆናችሁ ነገር ግን በዚህ ሰዓት ይህ መረጃና መልእክት የሚደርሳችሁላችሁ በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት ወደ እናንተ መንፈሳዊ ትምህርትን ይዞላችሁ እንደሚመጣ ይታወቃል። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ላለፉት 2 ወራት ማለት ይቻላል ወደ እናንተ ምንም አይነት መርሃ ግብር በአካል ራሴ ይዤ አልመጣሁም። እንደዋለው ለማለት የተወሰኑ ነገሮችን ወደ እናንተ አድርሻለሁ እንጂ ይሄንን 2 ወር ወደ እናንተ አልመጣሁም ወይም አልነበርኩም። እንግዲህ ያለ ምክንያት አይደለም፣ ምክንያት ነበረ። እንግዲህ እግዚአብሔር ባወቀ እግዚአብሔር በወደደ በስጋ የወለደችኝ ወላጅ እናቴ ከዚህ ዓለም በሞት በመለየቷ ሐዘን ላይ ስለነበርኩኝ እነዚያ ጊዜያቶችን ወደ እናንተ መምጣት አልቻልኩም። እንዲሁም ደግሞ ከዚያ በኋላ የእናታችን የቅድስት ሐና በዓለ ዕረፍት ኅዳር 11 ይከበር ስለነበር በዛም አማካኝነት ጥቂት ጊዜያቶች ነበሩ። እንዲሁም ኅዳር ሚካኤል ነበር። እንዲህ ያለ ብቻ በተለያዩ ምክንያቶች ወደ እናንተ ሳልመጣ ቆይቻለሁ። እግዚአብሔር ፈቅዶ እግዚአብሔር ወዶ ዛሬ ተገናኝተናል። የእግዚአብሔር አምላካችን መልካም ፈቃድ ሆኖ ማለት ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ከዚህ በኋላ ባለኝ ጊዜ በተቻለ አቅም ወደ እናንተ በመምጣት መንፈሳዊ አገልግሎቱን በጋራ የምናስኬድ የምናገለግል ይሆናል። እግዚአብሔር አምላካችን ይፍቀድልን። እንደተለመደው እንግዲህ ሚዲያውን በማገዝ በሐሳብ መስጫ ሳጥን ውስጥ ሐሳባችሁን በመስጠት እንዲሁም ደግሞ ለሚዲያ የሚያስፈልጉ ግብዓቶችን በመስጠት ከዚህ ቀደም ታደርጉት እንደነበረው ዛሬም አብራችሁን እንድትቆዩ እንድትሆኑ ሚዲያው እንድታግዙ በእግዚአብሔር ስም ጠይቃለሁ። ይህን ካልኩ እንግዲህ ዛሬ የምናየውን ርዕስ ተመልሰን ካፍታ ቆይታ በኋላ የምናይ ይሆናል። ስለዚህ በያላችሁበት ሚዲያውን ሰብስክራይብ በማድረግ የደወል ምልክቷን በመጫን አብራችሁኝ በመሆን ከኔ ጋራ መንፈሳዊ አገልግሎቱን እንድታገለግሉ እየጠየቅኩኝ ካፍታ ቆይታ በኋላ ተመልሼ እመጣለሁ። አብራችሁኝ ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። በድጋሚ ሚዲያውን ሰብስክራይብ በማድረግ የደወል ምልክቱን በመጫን አብራችሁኝ ከኔ ጋራ እንድትቆዩ አሁንም አሳስባለሁኝ። እንዲሁም በእግዚአብሔር ፍቅር ጠይቃለሁኝ። ዛሬ እንግዲህ ብዙ ጉዳዮች አልፈዋል። በሐዘን ላይ በነበርኩበት ጊዜ በሁሉም ጉዳዮች ላይ ምንም ማለት አልቻልኩም። የተወሰኑት ላይ ግን ፌስቡክ ላይ የሆነ ነገር ለማለት ሞክሬያለሁ። ዛሬ ግን ማንሳት የፈለግኩት በዚህ በሰሞናዊ ጉዳይ ላይ ስለ ትውልዳችን ማሰብ ይገባናል። የኛ ትውልድና መጨረሻው ምንድን ነው የሚለውን ማየት ማሰብ ይገባል። ይሄንንም እንዲሁ አይደለም እያልኩ ያለሁት በርካታ ነገሮች እያስተዋልን ነው። የቀደመ ማንነታችንን የጣልንበት፣ ኢትዮጵያዊነታችንን የረሳንበት፣ የሃይማኖት ሰዎች መሆናችንን የዘነጋንበትን በርካታ ነገሮች እያስተዋልኩ ነውና እንደ ሀገርም በትውልዱ መካከል እንዳለ አንድ ወጣትም እንዲሁም እንደ ሃይማኖት መምህርም የኛ ትውልድ መጨረሻው ምንድነው? ወዴትስ እየሄደ ነው? ምንድነው እያስተዋልን ያለ ነው የሚለውን መመልከት ይገባል ብዬ አሰብኩኝ። እንግዲህ የኛ ትውልድና መጨረሻውን ስናነሳ አስቀድመን ኢትዮጵያ የምትባል ሀገር ውስጥ የምንኖርኛ ኢትዮጵያ የነበራት ማንነት ምንድነው? የቀደመ ልዕልናዋና ምንነቷ ወይም ማንነቷ የትመጣነቷ እንዴት ይታያል? አሁን ያለው ትውልድ ደግሞ ውድቀቱ ወይም ደግሞ ለውድቀቱ ተጠያቂው ማን ነው? አሁን ላለው ትውልድ ይሄን ማየት ይገባል። እንዲሁም ደግሞ ትውልዱ እንዴት ይዳን የሚለውን መመልከት ይገባል። ይሄን ጉዳይ ሳነሳ እንዳልኳችሁ ኢትዮጵያ የምንላትን ሀገር ስናነሳ የቀደመ ከፍታዋ፣ የቀደመ ልዕልናዋ፣ የቀደመ የነበረችበት አስፈሪ ሞገስ አለ።
አሁን ደግሞ ያለው ትውልድ የወደቀበት ውድቀት አለ። ይሄ ትውልድ ለምን ወደቀ? እንዴት ወደቀ? ተጠያቂውስ ማን ነው? እንዲሁም ደግሞ ይሄ ትውልድስ እንዴት ይዳን የሚለውን መመልከት በእጅጉ ያስፈልጋልና በእያንዳንዱ ቀን የምናያቸው ነገሮች በእውነት ከነበርንበት ልዕልናና ማማ ወርደን የተፈጠፈጥንባቸው ስለሆኑ እነዚህን ጉዳዮች ማየት ስለሚገባን ያነሳሁት። እንግዲህ መጀመሪያ ቅድም እንዳልኳችሁ የምንኖረው ኢትዮጵያ ውስጥ ነውና ኢትዮጵያ የሚለውን ስም፣ ኢትዮጵያ የሚለውን ሀገር፣ ኢትዮጵያ የሚለውን ታላቅ መጠሪያ ይዘን የምንኖር እኛ ቀዳማዊቷ ኢትዮጵያ ወይም ደግሞ ከኛ አስቀድሞ የነበረችው ኢትዮጵያ ማን ነበረች? ልዕልናዋ ምንድን ነበረ? ወይም ደግሞ በምን መልክ ትታያለች የሚለውን በእጅጉ ማንሳት ተገቢ ነው። የእግዚአብሔር ቤተሰቦች አሁን ላይ ያለው ውድቀት የቀደመውን ነገር ስላላወቅን ነው። የቀደመውን ነገር ስላልተረዳን ነው። ቀድሞ የነበረውን ነገር ብናውቅ ማንነታችንን የትመጣነታችንን ብናውቅ አሁን ላለው ወይም ለተዳረግንበት ውድቀት አንዳረግም ነበረ። እኔ በሶስት መንገድ ከፍለን እንመለከት ኢትዮጵያዊነትን። አሁን ለምሳሌ ባለንበት መንገድ የምንጠራበት ስም ብቻ እንደሆነ የሚያውቁ ሰዎች አሉ። እንደገና ደግሞ የቀደመ ታሪኳ ገናና መሆኗን የሚረዱ አሉ። ግን እኔ በሶስት ከፍለን እንየው። ኢትዮጵያ ወይም ኢትዮጵያውያን ሀያላን የሆኑ ህዝቦች የሚጠሩባት ስምና እነሱም ሀያላን የሆኑ እንደነበሩ ማሰብ ይገባል። ሁለተኛ ደግሞ አልገዛም ባይ የነበሩ በየትኛውም ጊዜ ለቅኝ ግዛት ተላልፈው ያልተሰጡ፣ በየትኛውም ጊዜ ድንበራቸውን ገፍተው ማንነታቸውን ልዕልናቸውን ለመሻር በእነሱ ቁጥጥር ስር ለማድረግ የመጡትን በጀግንነት የሚመክቱ፣ ኢትዮጵያ የሚለውም ስም ሲጠራ ያልተገዛች ቀኝ ያልተገዛች የሚለውን ስም ተቀጥሎ የሚመጣባት ታላቅ ሀገር መሆኗን ሁለተኛ መመልከት ያስፈልጋል። ሶስተኛ በስልጣኔ ቁንጮ ተጠሪ ሀገር እንደነበረች በጣም ዓለም ገና በምንም ጉዳይ እንመለከተዋለን። ወደ ውስጥ ስንገባ ዓለም በምንም ጉዳይ ገና አይኑን ሳይገልጥ ኢትዮጵያውያንና ቀደምት ኢትዮጵያውያን አባቶችና እናቶች የረቀቀ ጥበብ የነበራቸው በርካታ ረቂቅ የሆኑ ነገሮችን ያከናውኑ የነበሩ ታላቅ ሀገር እና ታላቅ ሕዝብ የነበሩ እንደነበረ ታሪክ ይናገራልና ይሄን እንመልከት። ለምሳሌ መጀመሪያ ሀያላን የኖሩባት ሀገር ነች ስንል ታሪክን ወደኋላ ሄዶ ማየት ይገባል። ኢትዮጵያውያን ሀያላን ናቸው ወይም ሀያላን ነበሩ፣ አልገዛም የሚሉ ነበሩ ስንል እንደው ዝም ብለን ኢትዮጵያ የሚለውን ስም ስለምንወድ ወይም በታሪክ ደግሞ ኢትዮጵያ ያልተገዛች ሀገር የሚለውን ስለሰማንና ስላየን ብቻ የምንናገረው አይደለም። ራሳቸው የምዕራባውያን እና በአውሮፓ ያሉ ጸሐፊያን ቀደምት የታሪክ ተመራማሪዎች የተባሉ በርካታ መጽሐፍትን የጻፉ ሰዎች ሲናገሩ ሲሰሙ ኢትዮጵያ የሚለው ስምና ኢትዮጵያውያን የነበራቸውን ማንነት፣ የነበራቸውን ክብር፣ የነበራቸውን ታላቅነት በርካታ መጽሐፍትን በመጻፍ በውስጡ ሲጽፉ እንመለከታለን። ለምሳሌ ከጸሐፍት መካከል ብንመለከት ሄሮዶተስና ዲዮዶር የተባሉ ጸሐፊያን ስለ ኢትዮጵያ ሲናገሩ ከግብፃውያን በፊት ስልጣኔን ገንዘብ ያደረጉ፣ ከግብፃውያን በፊት ጦረኛ የነበሩ፣ የጦርንና ይሄ ዘመቻን የውትድርናን በሀገር ደረጃ ድንበራቸውን አስጠብቀው ክብራቸውን አስጠብቀው እንዳሁን በምንለው መልኩ ለምሳሌ አሁን ሀገር መከላከያ አርሚ እንደምንለው ኢትዮጵያውያን ቀደምት ኢትዮጵያውያን በዚህ አይነት መልኩ የተደራጁና ራሳቸውን ክብራቸውን ያስጠብቁ እንደነበረ ማሳያዎችን ያመጡ ነበረ። እንዲሁም አልገዛም ባይነታቸው ከራሳቸው አልፎ ለምሳሌ ግብፅን 18 የኢትዮጵያ ነገስታት ተፈራርቀው ገዝተዋት እንደነበረ ሁሉ ያስቀምጣሉ እነዚህ ጸሐፍት። ይሄ የሚያሳየው ምንድን ነው? የራሳቸውን ድንበር አስጠብቀው ራሳቸውን ወይም ክብራቸውን ጠብቀው እንዲሁም በኃይለኝነታቸውና ባልገዛም ባይነታቸው በጦረኝነታቸው የተነሳ አልፈው ተርፎ ሌሎቹንም ሀገራት ሁሉ እስከ መግዛት ደረጃ የደረሱ እንደነበሩ በርካታ ነገስታት የሄዱ ሌሎችን ያስገብሩ እንደነበረ ግብፅን ምሳሌ አድርገው እነ ሄሮዶተስ ይጽፋሉ። ተመልከቱ። ግብፅን ምሳሌ አድርገው 18 የኢትዮጵያ ነገስታት ግብፅን ገዝተዋል ማለት ነው። ግብፅን ገዝተዋል። እንግዲህ ይሄ ብቻ አይደለም። በርካታ ታሪክ ላይ ስራ የሰሩ የታሪክ ጸሐፊያን ሲናገሩ ኢትዮጵያውያን አልገዛም ባዮች፣ ጠንካሮች፣ ድንበራቸውን ክብራቸውን የሚያስጠብቁ
አልፈው ተርፈው ለሌሎችም የሚደርሱ እንደነበሩ ሁሉ ይናገራሉ። በተለይ ተክለ ጻድቅ መኩሪያ በመጽሐፋቸው ላይ ታሪክን ተመራምረው እንዳስቀመጡት ድንበራቸውን የሚጠብቁ የራሳቸውን ማንነት አስከብረው የሚኖሩ ከዚያም አልፈው ተርፈው ደግሞ ለሌሎች ሁሉ እስከ መዝመት የደረሱ እንደነበሩ ኢትዮጵያውያን በርካታ ቦታ ላይ ጽፈው እናገኛለን። ይሄ ብቻ አይደለም። በርካታ ጸሐፊያን ስለ ኢትዮጵያውያን አልደፈር ባይነትና ሀያላንነት ጽፈዋል። ለምሳሌ የታሪክ ጸሐፊዋ ዱሩሴላ የተባለችው ጸሐፊ ስለ ኢትዮጵያውያን በጻፈችው ታላቅ መጽሐፏ ላይ ዘ ኤንሸንት ኢትዮጵያን ኩሸቲክስ ኢምፓየር የሚለውን መጽሐፏን ስታነቡ ኢትዮጵያውያን ምን ያህል ገናና እንደነበሩ፣ ታላቆች እንደነበሩ፣ ሀያላን እንደነበሩ፣ በዚህም ግዛታቸውን አስፍተው ይኖሩ እንደነበረ ጠቅሳለች። እነ ህንድ ውቅያኖስ ድረስ የኢትዮጵያውያን ድንበር እንደነበረ፣ ኢትዮጵያውያን አልፈው ተርፈው ከራሳቸው አልፈው ተርፈው ለሌሎች የሚተርፉ እንደነበረ ዱሩሴላ ጽፋ በመጽሐፏ ላይ እናገኛለን። ይሄ ብቻ አይደለም። እንግዲህ የሂንዱ ቅዱስ መጽሐፍ ተብሎ የሚጠራው ቬዳስም ይባላል። ቬዳስም የሂንዱ ቅዱስ መጽሐፍ ነው። እንግዲህ እነዚህ ህንዳውያን በዚህ በቬዳስም በተባለ መጽሐፋቸው ላይ በርካታ የዓለም ታሪክን ጽፈው እናገኛለን። በርካታ የዓለም ታሪክን፣ ሁነቶችን፣ እያንዳንዱ ሂደቶችን ይጽፋሉና ከነዚህ ሂደቶች መካከል ኢትዮጵያውያን ሀያላን እንደሆኑ፣ ኢትዮጵያውያን የማይደፈሩ እንደሆኑ፣ ኢትዮጵያውያን አልፈው ተርፈው ከድንበራቸው ተርፈው አልፈው ሌሎችን ቢያስገብሩና ይገዙ እንደነበረ በርካታ ጽሁፎችን በዚህ በቬዳስም በተባለ መጽሐፋቸው የህንዱ ቅዱስ መጽሐፍ ወይም የህንዱ ቅዱስ መጽሐፍ ይናገራል። ስለዚህ ኢትዮጵያውያንን አልገዛም ባይ ናቸው፣ ኃይለኛ ናቸው፣ ክብራቸውን ያስጠበቁ ናቸው፣ የነበራቸው ማንነት የማይለቁ ናቸው፣ የቀደመ ማንነታቸውን ከአባቶቻቸው ሲወርድ ተቀብለው ይዘው መጥተው ለትውልዱ ያስተላለፉ ናቸው ስንል እኛ ዝም ብለን ሀገራችንን ስለምንወድ ወይም ኢትዮጵያዊነት በደማችን ውስጥ ስላለ ብቻ አይደለም። ታሪክን የጻፉ የታሪክ ተመራማሪያውያን በዚህ ልክ የኢትዮጵያን ገናናነት፣ የኢትዮጵያን አልደፈር ባይነት፣ የኢትዮጵያን ሀያልነት፣ የኢትዮጵያን ታላቅነት ጽፈዋል። ስለዚህ ይህንን የመሰለ ሀገር ላይ ይኖሩ የነበሩ ኢትዮጵያውያን ድንበራቸውን ጠብቀው ክብራቸውን ጠብቀው አስጠብቀው አሁን ላለነው ትውልድ አውርሰዋል ወይም ሰጥተዋል። እኛ አሁን ያለነው የቱ ጋር ያለነው ራሱን የቻለ ጥያቄ ነው። ይሄ ብቻ አይደለም። ኢትዮጵያውያን ቀደምት የዓለም ስልጣኔ ተብሎ ከሚነገረው ከዓለም ስልጣኔ አስቀድሞ እየሰለጠኑ ነበሩ። አሁን የዓለም ስልጣኔ ተብሎ የሚነገረው በእርግጥ አሁን የዓለም ተመራማሪዎች የዓለም ስልጣኔ መነሻ ብለው የሚያነሱት አለ። በዓለም ስልጣኔ ወይም ስለ ዓለም ስልጣኔ ሲያነሱ የዓለም ስልጣኔ ተከትሎ የሄደባቸው መንገዶች ብለው የሚያነሷቸው በኦሪት ዘፍጥረት ምዕራፍ 1 ላይ የተጠቀሱት ኤፌሶን፣ ጊዮንና ጤግረስን ወንዞች ናቸው። እነዚህን ወንዞች የዓለም ስልጣኔ መነሻ ናቸው ብለው ያነሳሉ። የዓለም ስልጣኔ መነሻ እነዚህ ናቸው ካል ከነዛ መካከል ጊዮን ወይም ናይል አንዱ ነውና የሚነሳው ከኢትዮጵያ ነው፣ መፍሰሻው በኢትዮጵያ ነውና ምንም እንኳን በውቅያኖስ ውስጥ የሚገባና የሚያከትም ቢሆንም መነሻው ኢትዮጵያ ነው። በኢትዮጵያ ውስጥም እጅግ ታሪክ አለው። ከመጽሐፍ ቅዱስ ጋርም የተሳሰረ ታላቅ ታሪክ አለው። ስለዚህ እነዚህ ሶስቱ በናይል በጤግረስና በኤፍራጥስ አንዳንዶቹ ኢንዱስ ሸለቆዎችም ስልጣኔዎች እንደተገኙ የሚናገሩ አሉ። ግን ትክክለኛ ተብሎ የሚታሰቡት እነዚህ ሶስቱ ናቸው። ስለዚህ እነዚህ ሶስቱ የስልጣኔ መነሻዎች ናቸው ሲባል ቀደምት ተብለው ሲጠቀሱ ናይልን ስናነሳ ማን እናነሳለን? ኢትዮጵያን እናነሳለን። ማስረገጫ የሚሆኑ በርካታ ነገሮችን ማንሳት እንችላለን። ለምሳሌ በኮንስትራክሽን ዘርፍ ብንመለከት አሁን ዓለም የህንፃ ምህንድስና ብሎ የሚያነሳውን ጥበብ ብንመለከት ዓለም ከጭቃ የተሰራ ከእንስሳት አጥንት የተሰራ ቤት ሰርቶ በሚደነቅበት ጊዜ ኢትዮጵያውያን ቅዱሳን ግን ሀገርን እንደ ንጉሥ የሚመሩ ሃይማኖትን በቅድስና የሚመሩ የነበሩ ታላላቅ ነገስታት በቤተክርስቲያን ቅጽር ውስጥ በቅድስና በጸሎት የሚገለጡ በቤተ መንግስት ውስጥ ደግሞ ሀገርን በማስተዳደር የሚገለጡ ኢትዮጵያውያን ታላላቆቹ በርካታ ድንቅ የሆነ ነገር ሰርተዋል። ልብ በሉ፣ በኮንስትራክሽን ዓለም ዛኒጋባ ሰርቶ ዛኒጋባውንም የሰራው ከእንስሳት አጥንት ከስንደዶ ከጨፈቃና ከጭቃ ሰርቶ በሚደነቅበት ጊዜ ኢትዮጵያውያን ጠቢባን ግን
ለዚያውም ህንፃን ከስር ሳይሆን ከላይ ውሃ ላይ እነ ቅዱስ ላሊበላን ማንሳት እንችላለን። በ12ኛው መቶ ክፍለ ዘመን እነ ቅዱስ ላሊበላ እንዲህ አይነት የህንፃ ምህንድስና ሰርተው በውሃ ላይ የታነጸን ቤተ መቅደስ አንድ ህንፃ ሲሰራ መሰረት ከስር ተሰርቶለት በኋላም ግድግዳ ቆሞለት በኋላም የሚቆሙለት ኮለኖች ቆመውለት ነው ጣራ የሚመታውና ቤት የሚሆነው። ንጉስ ላሊበላ ቅዱስ ላሊበላ ግን ከላይ ተነስቶ ከጣራ ተነስቶ ህንፃን ወደታች በውሃ ላይ የገነባ እንደነ የጎንደር ስልጣኔ ያሉ የቤተ መንግስት አሰራሮችን ብንመለከት በአክሱም የቆመውን የአክሱም ሐውልትን ብንመለከት እንግዲህ እነዚህ ጥቂቶቹ ናቸው። ዓለም ዛኒጋባ ሰርቶ በሚደነቅበት ጊዜ እነ ቅዱስ ላሊበላ እነ ንጉስ ላሊበላ በጎንደር የነበረው ስልጣኔ በወሎ የነበረው ሌሎች ስልጣኔዎች እንዲሁም ደግሞ በአክሱም ያለው ስልጣኔ ዓለም ላይ እጅግ የሚያስደንቅ ጥበብ ነበር። በህንፃ ምህንድስና እንዲህ ባለ መንገድ የሚገለጡ ነበር ኢትዮጵያውያን። ይሄንን የትም ሳትሄዱ ኢንሳይክሎፒዲያ ላይ ጎግል ላይ ገብታችሁ ራሱ ሰርች ብታደርጉ ኤንሸንት ኮንስትራክሽን ወይም ደግሞ ኤንሸንት ሲቪላይዜሽን ኦፍ ኮንስትራክሽን ምናምን ብላችሁ ብትገቡ ማን ወይም ዓለም መቼ ይሄ ዘመናዊ የሚባለውን ቀርቶ ዛኒጋባ ቤት መስራት እንደጀመረ ያስቀምጥላችኋል። ከዛ አስቀድሞ ግን ኢትዮጵያውያን በምህንድስና ጥበብ የረቀቁ እንደነበሩ በስልጣኔ ቀደምት እንደነበሩ በታሪክ እናገኛለን። ይሄ ብቻ አይደለም። በስርወ መንግስት ልብ በሉ፣ ስርወ መንግስትን እንደ መንግስት አቋቁሞ ሀገርን በማስተዳደር ስርዓተ አምልኮን ከሀገር ማስተዳደር ጋር በጋራ ይዘው ሀገርን የበሩ በርካታ ኢትዮጵያውያን ነገስታትና ንግስታት ነበሩ። ልብ በሉ፣ ኢትዮጵያ በታሪክ ስልጣኔ ቀደምት የመገበያያ ሳንቲሞች የነበሯት፣ ቀደምት የስልጣኔ የአስተዳደር መስመር የነበራት ሀገር ትገዛት አስተዳድር የነበረበትን መንገድ ስታዩ በስልጣኔ በጥበብ እንደነበረ የነበሩ ታሪኮች ያስረዳሉ። ለምሳሌ የአክሱም የዛጉዌ ዳይነስቲን ማየት እንችላለን። የአክሱም ቤተመንግስት የንግስተ ሳባን ታሪክ ማንሳት እንችላለን። ከዛ በኋላ የመጡ በርካታ ነገስታትን ወደኋላ እየመጣን ብንቆጥር እስከ በዘመነ ሐዲስ አሁን እስከምናስበው ወይም እስካለንበት ስልጣኔ አሁን 20ኛው መቶ ክፍለ ዘመን ድረስ እስክንደርስ የነበረው ወደኋላ ቀደምት ሄደን ብንመራመር ኢትዮጵያውያን ቀደምቶቹ የሰለጠኑ የነበሩ የመገበያያ ሳንቲም የነበራቸው የአስተዳደር ማኔጅመንት ሩልስ የነበራቸው ሀገርን በአስተዳደራዊ ጥበብ ይመሩ እንደነበሩ በርካታ ታሪኮችን ማንሳት እንችላለን። ለምሳሌ ቅድመ ልደተ ክርስቶስ የነበረችው ንግስት ሳባን ብትመለከቱ ወደ እስራኤል የሄደችበትና ሶሎሞንን ለማግኘት የሄደችበት ወይም ቅድስቷን ሀገር ቅድስት ኢየሩሳሌምን ለመሳለም የሄደችበትን ታሪክ ወደ ኋላ ሄዳችሁ ብታጠኑ ስለ ሶሎሞን የሰማችሁ ታሪክ ነው እንዲያደረጋት። ለምሳሌ በሀገራችን ውስጥ ሃይማኖተኛ እግዚአብሔርን የሚፈራ ትውልድ ያለባት የአስተዳደር ጥበብና የአስተዳደር መስመር የተዘረጋባት ህዝቡ በአንድ ንግስት የሚመራባት ልብ በሉ፣ በአንድ ንግስት የሚመራባት ስርዓተ አምልኮ ያለባት እግዚአብሔርን የሚፈራ ትውልድ ያለባት ሀገር እንደሆነች ይታወቃል። ኢትዮጵያ ንግስት እቺን ታውቃለች። ንግስት ሳባ ይሄንን ታውቃለች። ንግስት ሳባ ይሄንን ታውቃለች። የምትመራው ሀገር እንዲህ እንደሆነ ታውቃለች። ነገር ግን ስለ ሰሎሞን ሰማች። ሀገርን በጥበብ የሚመራ ጥበበኛ እንደሆነ እግዚአብሔርን የሚፈራ እንደሆነ ሰማች። ስለዚህ ምን አለች? ከኔና ከሀገሬ በላይ ከኔና ከህዝቤ በላይ እግዚአብሔርን የሚያመልክ የሚፈራ በጥበብ የሚመላለስ ሀገርን ሀገር አድርጎ የሚያስተዳድር አለው ብላ ለማየት ነው ወደ ኢየሩሳሌም የሄደችው። ከዛ በኋላ ያለውን ታሪክ የምታውቁት ነው። ይሄ የሚያሳየው ምንድነው ካል ቅድመ ልደተ ክርስቶስ እንኳን ሀገራችን በንግስና በነገስታትና በንግስታት የምትመራ የስርወ መንግስት ሲስተም ያላት የተዘረጋ ሲስተም ያላት እጅግ የከበረች ታላቅ ሀገር ነበረች። እነዚህን ታላላቅ ኢምፓየሮችን ብንመለከት በሀገራችን ላይ የተነሱትን ራሱ እነዚህ ማስረጃዎች ማሳያዎች ናቸው። በአክሱም የነበረውን በዛጉዌ በዚህ በላሊበላ የነበረውን ከዛ በኋላ ደግሞ ወደ ጎንደር ስትመጡ ከዛ በኋላ በሸዋ ስትመጡ በእያንዳንዱ ክፍላተ ሀገራት በኢትዮጵያ ውስጥ ሀገር መስርተው በንግስና በአንድ ንጉስ በተለያየ ወረዳዎችና ክፍላተ ከተሞች ይመሩና ሀገርን ያስተዳድሩ እንደነበረ ታሪክ ያስረዳናል። እንግዲህ እንዲህ ያለች ሀገር ልብ በሉ በስልጣኔ የመጠቀች በመንግስት አስተዳደር የታወቀች እግዚአብሔርን የምትፈራ
ሀገርን ከነክብሩ ከነድንበሩ የጠበቁ ታላላቅ አባቶች የነበሩባት ዛሬ የምንማርበትን የምንጽፍበትን ፊደል የምንናገረውን ቋንቋ ከሽነው ከነምስጢሩ ከነረቀቀው ጥበቡ የሰጡን ታላላቅ አባቶች ያሉባት ሀገር ዛሬ ለምን ወደቀች? ምንድነው መነሻዋ? ለምሳሌ አንድ ማሳያ እንመልከት። ሰሞኑን እንግዲህ የዘገየ ሊመስል ይችላል፣ ግን ሰሞኑን የተከናወነው እንደምታዩት ቲክቶክ ክሬቲቭ አዋርድ የሚል ሽልማት ተከናውኖ ነበር። መልካም። አሁን አንዳንድ ሰዎች እንዲህ አይነት ጉዳዮችን ስታነሱ ከጥላቻ ወይም ደግሞ እንደው የመጣውን ነገር ሁሉ ከመቃወም አንጻር የሚመለከቱ ሰዎች አሉ። ከዛ አንጻር አይደለም። እኔ በግሌ እንዲህ አይነት ሁኔታዎች ወደ ኢትዮጵያ መጥተው በግሎባላይዜሽን ላይ ነው እና ያለነው አንድ ዓለም ላይ ነው ያለነው እና በአሁን ሰዓት ሁላችንም በስልካችን ዓለምን በአንድ የምናይበት ዘመን ላይ ነው እና ያለነው። ስልጣኔ ወደ ኢትዮጵያ መጥቶ በእንዲህ አይነት መንገድ እንዲህ አይነት ነገሮች መከናወናቸው እንዲህ አይነት ነገሮች መደረጋቸው በፍጹም ተቃዋሚ አይደለሁም። ምንም ችግርም የለበትም ብዬ ነው ማምነው። ይሄ አይደለም ችግሩ። አሁን ኢትዮጵያውያን የነበረን ቀደምት ልዕልና ተመልክተናል። ከዓለም ጋር ለመስተካከል ዓለም ላይ ያሉ እንዲህ አይነት ኩነቶችን ስናመጣ ምንድነው መሆን ያለበት? እንዴት ነው መሆን ያለበት? እኛ ኢትዮጵያውያን ማንን? አባቶቻችን ማን ነው? ማን ናቸው? ቀደምት ስልጣኔያችን ምን ይመስላል? ስለዚህ ዓለም ላይ ያሉ ኩነቶችን ወደ ኢትዮጵያ ስናመጣቸው ምን እናስመስላቸው የሚለውን እጅግ በጣም ማሰብ የሚጠይቅበት ዘመን ላይ ይህንን ደግሞ ቆም ብሎ የሚያዩ ልሂቃን የሚያስፈልጉበት እንደ አስተዳደርም መንግስትም የሚመራትን ሀገር ከባህል መበረዝ አንጻር ከኢትዮጵያዊ ማንነት አንጻር ትውልዱን ከማዳንና ትውልዱን ከማትረፍ አንጻር እንዲህ አይነት ነገሮች ላይ ቆም ብሎ መመልከት የሚገባበት ዘመን ላይ እንዳለን አስባለሁ። ምክንያቱም ኢትዮጵያ ብለን ስናስብ ከ80 በላይ ማንነት ያላቸው ኢትዮጵያውያን ያሉባት ሀገር ነች። ልብ በሉ። ኢትዮጵያውያን ከ80 በላይ ማንነት ያሉባት ሀገር 80 ቋንቋ የሚናገር ትውልድ ያለባት ከ80 በላይ የሆነ ማንነት የራሱ ባህል፣ የራሱ እሴት፣ የራሱ ትውፊት፣ የራሱ ማንነት፣ የራሱ የትመጣነት ያለው ህዝብ ያለባት ሀገር ነች። ስለዚህ በዓለም ላይ እንዲህ ያሉ አዋርዶች ሲኖሩ ክሬቲቭ አዋርድ ሲኖር የትኛውንም አይነት አዋርዶች ወደ ኢትዮጵያ ስናመጣ ለምንድን ነው ኢትዮጵያዊነትንና ኢትዮጵያን ማግነን የተሳነን? ለምሳሌ የሐረሪዎች አለባበስ አለ፣ የጅማዎች አለባበስ አለ፣ የአርሲዎች አለባበስ አለ፣ የትግራዮች አለባበስ አለ፣ የአማራዎች አለባበስ አለ። አማራ ራሱ በአማራ እንኳን ብለን ብንሄድ በጎንደር፣ በአገው፣ በወሎ፣ በሌላም በሸዋ ብለን በበርካታ መንገድ ብናነሳው ኢትዮጵያውያን በአንዱ እንኳን አካባቢ የተለያየ አይነት አለባበስ አለ። ወደታች ብትወርዱ የጉሙዞ የሽናሻው አለ፣ የከምባታው የሀዲየው የስልጤው አለ። የበርካታ ብሔር ብሔረሰቦች ሀገር ናት ኢትዮጵያ። የበርካታ ብሔራዊ ማንነት ያላቸው ሰዎች ሀገር ነች። ልብ በሉ። ኢትዮጵያ በርካታ ማንነት ያላቸው በርካታ ባህል፣ በርካታ ትውፊት፣ በርካታ መገለጫ ያላቸው ሰዎች የሚኖሩባት ሀገር ነች። እነዚህ ሁሉ እያሉ እነዚህ ሁሉ ኢትዮጵያውያን መልክና ኢትዮጵያዊ ውበት ያላቸው በሀገራችን ማንነታቸውን በተለያየ መንገድ የሚገልጡ አካላት እያሉ ትውልድን የሚያከስር ከመንፈሳዊነት ይልቅ ዓለማዊነት ላይ ተለጥፈን ከሃይማኖት ይልቅ አጋንንታዊ አሰራርን ከስነ ምግባር ይልቅ የወደቀ ማንነትን የረከሰ ማንነትን ገንዘብ የምናደርግበትን እንዲህ አይነት ማንነት እንድንገነባ ለምንድን ነው ይጣደፍ? ማን ነው እንዲህ ሲያደርገን? ተመልከቱ። አሁን አንዲት ሴት ልጅ ይሄንን ተመልከቱ እስቲ። እንዲህ ባለ መንገድ ብትዋብ ነው የሚሻለው? እንዲህ ባለ መንገድ ብታምር ነው የሚሻለው? ወይንስ ደግሞ እንዲህ ባለ መንገድ ብትራቆትና አካላዊ ማንነቷን አካላዊ ውበቷን እግዚአብሔር አልቆና አክብሮ የፈጠረው ሰውነቷን እንዲህ ባለ መንገድ አራቅቷ የዲያብሎስ መጫወቻ ብትሆን ነው የሚሻለው? ለኢትዮጵያውያን ሕፃናት፣ ለኢትዮጵያውያን ወጣቶች፣ ለኢትዮጵያ ትውልድ የቱ ነው የሚበጀው? ይሄን የሚበጀው ይሄን የሚበጀው? ተመልከቱ። ማን ነው አዚም ያደረገብን? በዓለም ላይ በርካታ በስልጣኔ ቀደምት የምንላቸው ሀገራት አሉ። ለምሳሌ አሁን ሩቅ እንኳን አንሄድ። አሁን ባለንበት ጊዜ በስልጣኔ እጅግ በጣም ከህዝባቸውን ብዛት አንጻር
ታትረውም ከመስራት አንጻር በስልጣኔ ቀደምት እየሆኑ ከመጡት መካከል ህንዳውያን አሉ፣ ቻይናውያን አሉ። ህንዳውያን ዛሬም ድረስ ባህላቸውን አለቀቁ። ዛሬም ድረስ አለባበሳቸው ህንዳዊ ነው። ዛሬም ድረስ የሚለብሱት በዚህ አይነት መንገድ ነው። ቻይናውያን ዛሬም ድረስ ባህላቸውን ጠብቀው ያሉት በራሳቸው ማንነት ነው የሚገለጡት። የምዕራባውያንን ርካሽ ተግባር የምዕራባውያንን ሰውን የሚያረክስ ሰውን የሚያወርድ ከእግዚአብሔርም የሚለይ ከስነ ምግባርም የሚለይ ከሰውነትም የሚያጎር ምንም ነገር ገንዘብ አያደርጉም። ተመልከቱ። ለምንድን ነው ኢትዮጵያውያን ከ80 በላይ መገለጫ ማንነት እያለን እንዲህ ባለ መንገድ ተራቁተን እንዲህ ባለ መንገድ የአጋንንት መጫወቻ ሆነን ወድቀን ከነበርንበት ማማ ተፈጥፍጠን ዛሬ ላይ የደረስነው ለምንድን ነው? ማን ነው ተጠያቂ? ወጣቶች ማስተዋል ይገባቸዋል። እንዲህ አይነት ነገር መከናወኑ ምንም ችግር የለውም፣ ይከናወን። እንዲህ አይነት ነገር ሲከናወን ግን በምን አይነት መንገድ መከናወን አለበት የሚለውን ማጥናት ያስፈልጋል። ለምንድነው ኢትዮጵያዊነትን ከፍ ማታደርጉት? ለምንድነው የኢትዮጵያ ማንነት መገለጫ ነው ከፍ ማታደርጉት? አልባሳተው በዚያ እንዲሆን ማታደርጉት ለምንድነው? አስገዳጅ ማታደርጉት ለምንድነው? በተከናወነው ክሬቲቭ አዋርድ ላይ አንድ ጉብል እንዲህ ባለ መንገድ መጣ። ተመልከቱ። እንግዲህ ይሄ በመላው አማራ ማለት ይቻላል በሰሜን ሸዋ፣ በጎጃም፣ በጎንደር፣ በሌሎችም አካባቢዎች በሙሉ በሰርክ ወይም በክት ልብስነት የሚለበስ ልብስ ነው። ማንነቱን የገለጠው ይዘው የቱ ይሻላል? ማንነታችን አገራችን የምትገለጥበት ይሻላል ወይስ ከምዕራባውያን የሰበሰብነው ርካሽ ያልተገባ ተግባር ነው? ሃይማኖተኞች የነበርን ህዝቦች፣ እግዚአብሔርን እንፈራ የነበርን ህዝቦች፣ በስነ ምግባር እንታወቅ የነበርን ህዝቦች፣ ሌሎች ምሳሌ የምንሆን ህዝቦች ዛሬ ላይ በዚህ መንገድ መገለጣችን ምን የሚባል ነው? ወይ ምን የሚሉት እንዳልኳችሁ ነው። እኔ ጉዳዩ ከመከናወኑና ከመሸላለሙ ጋራ ችግር የለብኝም። መሸላለም ያለ ነው። ግን ምንድነው እያሳያችሁን ያላችሁት? ከዚህ በፊት በቲክቶክ ላይ እርቃናቸውን የሚገለጡ እህቶች ዘይት አካላቸው ውስጥ የሚጨምሩ መለመላቸውን ብዙ ሺህ ህዝብ እያያቸው ገላቸውን አራቅተው በውሃ የታጠቡ ማንነታቸውን እያሳዩ የረከሰ ተግባር የሚያደርጉ አዋራ የሚቅሙ የሚነሰነሱ ዱቄት የሚቀባቡ ወጣቱን በምን አይነት በወረደ እና በዘቀጠ ህሊና ውስጥ እንዲሄድ ሲያደርጉ የነበሩ በርካታ ሰዎችን ተመልክተናል። በሃይማኖት ሰዎች የተቀየረ ጥቂት ደግሞ አረፍን። ሃይማኖቱ ይሻላል መቼም እሱም ራሱን የቻለ ማስተካከያ የሚያስፈልገው ቢሆንም ግን ያ ይሻላል ብለን ደግሞ በጠበቅንበት ሰዓት ዛሬ ደግሞ ጭራሽ በአንድነት ተሰብስባችሁ ማንጠበቃችሁ ትልልቅ ሰዎች ሁሉ በዚያ መካከል ተገኝታችሁ ሀገርን እንደ ሀገር ዝቅ የሚያደርግ ትውልድን እንደ ትውልድ የሚያረክስ ኢትዮጵያዊነትን የሚያወርድ የራሳችን ማንነት የራሳችን ባህል የራሳችን ትውፊት የራሳችን ነገር እያለን እርቃንን አጋልጦ እርቃንን በዚህ መንገድ አደባባይ ላይ የወጡ ልክ በዚህ መንገድ ለወጣቱ ትምህርት መስጠት ምን የሚሉት ነው? ምዕራባውያን አያደርጉትም ይሄንን በትልልቅ ኢቨንቶቻቸው ላይ። በነገራችን ላይ ምዕራባውያን ይሄንን ለማስታወቂያ ለሞዴሊንግ ምናምን ይጠቀሙት ይሆናል በፎቶ እንጂ እንዲህ ለብሰው ግን ትልልቅ ኢቨንቶቻቸው ላይ አይመጡ። ተመልከቱ። እነሱ ርካሽ ነገሮቻቸው ወደኛ ያራግፋሉ። የኛ ደግሞ ያልተማረች ሴት ደግሞ ለብሳ ተመጣና ይሄን ለምትመለከት ለ13 ዓመት ሴት ለ14 ዓመት ሴትና ለ17 ዓመት ጎረምሳ እንዲህ አይነት ነገሮችን በመስጠት ትውልዱን ወደ ረከሰ ማንነት፣ ወደ ግብረ ሶዶማውያነት፣ ወደ ሌዝቢያነት፣ ወደ አጋንንት፣ ወደ ማምለክ ከሃይማኖት እንዲወጣ ሃይማኖት አልባ እንዲሆን የሚያደርግ ስራ ይሰራል። ምክንያቱም እቺ ሴት እንዲህ የለበሰችው ሴት ስትጠየቅ ሃይማኖትሽ ምንድነው? ሃይማኖቴን አልናገርም አለች። ተመልከቱ። የመጣሽው ከየት አካባቢ ነው? የመጣሁበትንም አልናገርም አለች። ለምንድነው ሃይማኖቴን አልናገርም ያለችው? ለምንድነው የመጣሁበትን ቦታ አልናገርም ያለችው? ተመልከቱ። ምን እያስተማረች ነው? ስለዚህ ትውልዱ ከነበረበት ማማ ተፈጥፍጦ እንዲወድቅ ያደረገው እንዲህ አይነት ነገሮች ናቸውና ማን ነው ለዚህ ተጠያቂ? ማን ነው ይሄንን ጉዳይ የሚያነውር? ማን ነው ይሄ ጉዳይ ልክ አይደለም ብሎ ከፊት የሚቆም? ስንት ዓመት ነው የምንኖረው? እኛ ባለንበት በኖርንበት ዘመን ገንዘብ ብታገኝም ባታገኝም ትኖራለህ፣ እግዚአብሔር እስከፈቀደልህ ዘመንና ጊዜ ድረስ። የትኛውም ማማ ላይ ብትደርስ በገንዘብ የትኛውንም ነገር ብታገኝ ከየትኛውም ሰው እኩል ነህ። ምናልባት ምድራዊ ቁስ ጊዜያዊ ቁስ ትገዛበት ይሆናል እንጂ ግን ለዘመናት የማይነቀል ነቀርሳ ግን በትውልድ መካከል እየተከላችሁ ትሄዳላችሁ። አሁን የነገር ተጀምሯል። በሚቀጥለው ሃይ ባይ ካጣ ነገ ደግሞ እርቃናቸውን የሚወጡ ሴቶች፣ እርቃናቸውን የሚወጡ ወንዶች እንመለከታለን። በአዋርድ ስም በሽልማት ሰበብ
ወጣቱ ትውልዱ ህፃናቱ የሚበላሽበት ተግባር ይዞ ይወጣሉ ማለት ነው። ስለዚህ ኢትዮጵያን ስናስብ የቀደመችውን ኢትዮጵያ እናስብ። ግድ የላችሁም። እዚህ ያልነበረችም ኢትዮጵያ የነበረችው እንዲህ አይነት ደረጃ ውስጥ አልነበረችም ኢትዮጵያ የነበረችው። አባቶቻችን ታላላቅ ስልጣኔን ገንዘብ እንድናደርግ ትተውልን ያለፉ ዛሬም ድረስ ፈተናቸው ተመራምረናቸው ያልጨረስናቸው ታላላቅ ስልጣኔዎች ያሉባት ሀገር አልደፈርም የሚሉ ለዓለም የሚተርፍ ጥበብና እውቀት ያላቸው ጀግኖች ይኖሩባት የነበረች ሀገር ነችና ኢትዮጵያን እንዲህ ባለ በምዕራባውያን ሸቀጥ ባካችሁ ትውልዱን አታጥፉት። ነገ የሚመጣው ትውልድ ያሳስበኛል። ነገ የሚመጣው የሚወለደው ህፃናት ምን እንደሆነ ጣፈንታው ማሰብ ራሱ ይከብዳል። ምክንያቱም እንዲህ ባለ በርካሽ ተግባር እየተሰማራ የሚገኝ ትውልድ እየተፈጠረ ነውና፣ ስለዚህ ባካችሁ የሚመለከታችሁ የመንግስት አካላት የሚመለከታችሁ ይሄንን ኢቨንት የምታዘጋጁ ሰዎች ችግር የለም፣ ኢቨንቱን አዘጋጁ፣ ግን ኢትዮጵያዊ አድርጉት። በርካታ ማንነት አለን፣ በርካታ መገለጫዎች አሉ፣ ተጠንቶ ያላለቀ ማንነት አለን። ኢትዮጵያዊ አድርጉትና ሰውን ከሃይማኖቱ እንዳይወጣ፣ ከኢትዮጵያዊ ማንነቱ እንዳይወጣ፣ ከስነ ምግባር እንዳይጎድል፣ ከሰውነት እንዳይጎድል። እንስሳ እኮ ሀፍርቷን ትሸፍናለች። እንስሳት እንኳን እንዲህ ባለ መንገድ ይገለጣሉ። ሰው እንዴት በዚህ መንገድ ሀፍረቱን አይሸፍንም? እንዲህ ባለ መንገድ እንዴት ይገለጣል? የሚያስብ ሕሊና ተሰጥቶት። ለዚህ ባካችሁ ሃይ የምትሉ ሰዎች የሚመለከታችሁ የመንግስትም አካላት የሚመለከታችሁ ኢቨንቱን መቆጣጠር ያለባቸው አካላት ተቆጣጠሩ። ኢቨንቱን የምታዘጋጁ አካላት ከዚህ በኋላ ከኢትዮጵያዊ ማንነት የወረደና የወደቀ እንዲህ አይነት ርካሽ ተግባር እንዳይከናወን እባካችሁ የትውልድ አደራ አለባችሁ ለማለት እወዳለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያን ይህን ሚዲያ የምትከታተሉ ሁላችሁ እንዲህ አይነት ነገሮችን ማነወር አያስፈልግም ብሎ መቃወም ይገባል። ምናልባት ከሁለት ወር ቆይታ በኋላ ስመጣ በእንዲህ አይነት መንገድ በመምጣቴ በጣም አዝናለሁኝ። ግን እኛ ካላነወርን፣ እኛ ይሄን ነገር ካልተቃወምን ማንም አይቃወምም እና ግዴታ የትውልድ አደራ የትውልድ ኃላፊነት ስላለብን ሁላችሁም እንዲህ አይነት ነገርን በመጠየፍና አይሆንም በቃ በማለት ትውልዱን ከርካሽ ተግባራት እንድንታደግ ከሃይማኖት እንዳይወጣ ከስነ ምግባር እንዳይጎድል እንድናደርግ ያስፈልጋል። እግዚአብሔር አምላካችን ለሀገራችን ሰላም፣ ለሞቱ ወገኖቻችን ደግሞ ረፍተ ነፍስን ይስጥልን። በሌላ ዝግጅት እስከምንገናኝ ሚዲያውን ሰብስክራይብ በማድረግ ሀሳብ አስተያየት ያላችሁ ደግሞ እዚህ ስር በሚሄዱ የስልክ ቁጥር አድራሻዎቼ እና የሶሻል ሚዲያ አድራሻዎቼ ሀሳባችሁን አስተያየታችሁን እንድታደርሱ ይጠይቃለሁ። በሌላ ዝግጅት እስከምንገናኝ በያላችሁበት ቸር ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም